ድንግል ማርያም እኮ የተሸከመችው ፀሐይን ሳይሆን የፀሐይን ፈጣሪ ክብር ግባት እናታችን አልተቃጠለችም ፀሐይ አይደለም የፀሐይን ፈጣሪ ዲ አስባችሁ ታላውጣፍ ምታበሩ ሴቶች ያለው እዛጋ እስቲ ወንድ አንቺ ወንድ አይደለችም ሴት ነሽ ለክ ጣትሽን እስቲ ሳጋ ሁለት ያበራሽ እጅሽን ከተሽና ሽልማት ልስጥሽ አንድ ደቂቃ ኮና 200 ብር ልስጥ አትስማሚው እሺ አንድ ሺ ለአንድ ደቂቃ እቺ ጧፍ ተመልከቱ ጣታችንን ጧፍ ሰዓት ላይ እንኳን ለአንድ ደቂቃ ማድረግ አንችልም ድንግል ማርያም እኮ የተሸከመችው እሳት ሚካኤል ማይቀርበው ገብርኤል ማይቀርበው ኪሩብና ሱራፊ እንዳይቃጠል ክንፉን የሚዘረጋለትን ታላቁን እሳት ተሸከመች አልተቃጠለችም ፀሐዩን ተሸከመች አልነደደችም ዮሴፍ ያለቀ ይሄን ምስጢር ላይ ቅዱስ አባት ከዚህ ምስጢር ተሳታፊ ነው በቃለ ኃይሉ ይላል ያሬድ ድጓን ጥንጥቀስ በቃለ ኃይሉ ዘይፈት ተበረደ ድንግል በከርሳ ገመረት ነደ እንግርማ እበዩ ሙሴ ዘሬደ እሞላዲቶ ኮነቶ ጋደ ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ክረምት በረዱን ሚፈረካክስ ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው እናቱን ወላጁን ሆነችው ዮሴፍ ደግሞ የተደነቀ ንጉስቱን ማየት ጀመረ ክብር ለዚህ አባት ይሄ አባት ነው በል መደረቢያዋ በሉስቲ አይሰማም ፀሐይ ነው ጉንጮቿ ከዋክብት ናቸው ጨረቃም ከግሮቿ በታች ነው ዮሴፍም የፈጠራት ፈጣሪ እናት እንደሆነች አወቃት ገሊላ ተወዳታለች ናዝሬትም ታከብራታለች ክብር ለዚህች እናት በጣም ሲደንቅ በጣም ኮና ዮሴፍ በቃ ለዚህ ነው ሊቃውንት ምን ይሏታል የፀሐይ ጽድቅ ሰረገላ ይሏታል መቤታችን በሰረገላ ፀሐይ ይመስላሉ ፀሐዩ ማን ነው ይሄን ፀሐይ ደግሞ ለማገልገል የተመረጠ ማን ነው ዮሴፍ ስለዚህ ምን ይሉታል መልኳን አላወቀም በቃ በጣም እኮ ሙሴ ለምሳሌ ዘጸአት 34:30 ላይ ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ያበራ ነበር ምን ያበራ ነበር ትንሽ ብርሃን እግዚአብሔር ጠባ አደረገበት እስራኤል ፊቱን ማየት አቅቷቸው ተገልበብለነ አረ ሙሴ ተሸፋፈነ ይላሉና ፊቱን እንዲተሸፍኖ ነበር የሚያወራው ምኑም ማየት አቅቷቸው አረ መልሱ ሙሴ ሐላፊ ብርሃን ነው እግዚአብሔር ጠብ ያደረገበት ድንግል ማርያም የተሸከመችው እውነተኛውን ፀሐይ ነው አልተቃጠለችም አዩሲ ፀሐይ እንጂ እስቲ አሁን በሳይንሱ ልንገራችሁ ፀሐይ ናት መሬት ትልቅ ፈጠን እንግዲህ አስትሮኖመሩም ሰው ስለሆንኩ ልንገራችሁ 300,000 ጊዜ ፀሐይ ምድርን ትበልጣለች በአለም የሚፈራው መሳሪያ ምንድነው ኒውክሌር ሲሆኑ ድጋሙት ራሻ ወደ 7000 ኒውክሌር አላት አሜሪካ ከ5000 በላይ ኒውክሌር መሳሪያ አለ እንዳይተኩሱን ጸልያለ ቢሊየን ሰው ነው የሚያልቀው ቀላል አይመስልም እንደ ቀልድ አይደለም የጦር ዜና በጣም ከባድ ነው በአንደኛው ዓለም ጦርነት 28 ሚሊዮን ሰው አልቋል በሁለተኛው ዓለም ጦርነት 60 ሚሊዮን ሰው አልቋል አሁን አይጀመር እንጂ ቢጀመር ቢሊዮኖች ነው የሚራፉት እንደቀጣይ መሳሪያው ከባድ ነው እንደምታስቡት አይደለም ከባድ ነው የሰማችሁ ነው አሁን ወደ መቤታችን ለመምጣት ነው በጣም እዚህ ውስጥ ምገባው አሁን ለምሳሌ ፀሐይ ከኒውክሌር ጋር እናነጻጽራት ትፈልጋላችሁ እሺ ባናነጻጽራትም አልበርት አንስታይን ምን ይላል አንድ ቦታ አስተምረዋለሁ ሶስተኛው ዓለም ጦርነት በምን እንደሚነሳ አላውቅም አራተኛውን አቃለሁ ስንተኛው አራተኛው ሊሆን የሚችለው ጦርነቱ አለ ሃይድ ኦፍ ሂስ ታይም ነው ከይቅርታ ቀላቀል ከጊዜው ቀድሞ አይቷል በእንጨትና በድንጋይ ነው ጦርነቱ አለ ማለቱ ነው ሶስተኛው በኒውክሌር ነው አይደል ነው ኒውክሌር ከተተኮሰ የምታየው ህንጻ የለም አይዞ የለም የምታየው ፎቅ ሁሉ የለም ተደርምሶ ሰዎች አልቀው የተረፉት እንደ ቃየል ዘመን ወደ ኋላ ተመልሰው የሚፋለሙት በምንድነው ስለዚህ ከባድ ነው ኒውክሌር ነው ግን ፀሐይ ወደ 100 ሚሊዮን ኒውክሌር ቦምብ የሚያህል ኃይልን በሰከንድ ውስጥ ሪአክሽን ታደርጋለች ሃይድሮጅንን ወደ ሂሊየም መላእክት እንኳን ይላል ማየት ተስኗቸው ነበር ይላል የመጀመሪያው ነው ቀንሶላት ምን ብርሃነ መጠን ሀቲ ስለናይ እላል በስክሙ ነገስተ ሰማይ ለወር ወለ ፀሐይ ድናይ ለክሙ ይላል ከፍሎ ነው አስቡት እስቲ ፀሐይ የ3 ደቂቃ ኃይሏ
የምድሩን ውቅያኖሶች ያተናል። 6 ደቂቃ ብትመጣ መሬታችን ግልብጥብጦ ይወጣ። እግዚአብሔር ባወቀ ምንን አራቀ? የሕይወት ዛፍ ማናት? ድንግል ማርያም። እና በደንብ ስናስተውል በገነት መካከል ምንን ተተከለች? የሕይወትን ፍሬ ተሸከመች የሕይወትን ዛፍ። በምን መካከል? በገነት መካከል እንደነበረ ሁሉ ድንግል ማርያምም የተገኘች በማይከለ ምድር በኢየሩሳሌም በማህፀኗ ፍሬ ሕይወት ክርስቶስን የተሸከመች የሕይወት ዛፍ ከሐናና ከኢያቄም ተገኘች። ክብር ለዚህ የሕይወት ዛፍ። አዎ በደንብ አስተውሉ። በገነት መካከል የሕይወትን ፍሬ የተሸከመች የሕይወት ዛፍ እንደነበረች በማይከለ ኢየሩሳሌም ወይም በምድር መካከልም በነበረች በኢየሩሳሌም ከተማ ማን ተገኘች? የኔና የናንተ ንግስት ወላዲተ አምላክ ቅድስት ድንግል ማርያም ተገኘች። ከሷም ማን ተገኘ? እውነተኛው የሕይወት ፍሬ ኢየሱስ ክርስቶስ ተገኘ። ስለዚህ በሕይወት ዛፍ ምትክ ድንግል ማርያም ስትተካ በፍሬ ሕይወት ምትክ ማን ተተካ? የክብር ባለቤት ክርስቶስ የሰጠን ቅዱስ ሥጋውና ክቡር ደሙ ተተካ። ታዲያ ያቺ የሕይወትን ፍሬ የተሸከመች የሕይወት ዛፍ በማን ተጠበቀች? በኪሩቤል። እስቲ በሉ በኪሩቤል ተጠበቀች ማለት ነው። ኪሩብ ምትገለባበት የእሳትን ሰይፍ ይዞ ይጠብቃት እንደነበረ ፍሬ ሕይወት ኢየሱስ ክርስቶስን በማህፀኗ የተሸከመች የሕይወት ዛፍ ድንግል ማርያም ደግሞ በማን ተጠበቀች? በታላቁ አረጋዊ በቅዱስ ዮሴፍ ተጠበቀች። ክብር ለዚህ ታላቅ አባት፣ ንጽህናው እንደ መልአክ የሆነ። ስለዚህ ታላቁ ሊቅ ቅዱስ ኤፍሬም ምን ይላል መሰላችሁ? ኪሩብ አለ፣ ኪሩብ ሰይፉን አስወገደ፣ በኪሩብ ምትክ ማን መጣ አለ? አረጋዊ ዮሴፍ መጣ አለ። በገነት የተከለከሉትን የሕይወት ፍሬ ከማን አገኙት? ከቅድስት ድንግል ማርያም አገኙት። እሷ ማንን ወለደች? ፍሬ ሕይወት ኢየሱስ ክርስቶስን ወለደች። በማህፀኗ ፍሬውን ተሸክማለችና ከጽዕለት ከውግረት ሊያድናት ማን ተተካ? ምትወዱት አባት ቅዱስ ዮሴፍ ተተካ። ክብር ለዚህ አባት። የሕይወት ዛፍ ጠባቂ ሆነ ማለት ነው። እንደገና በደንብ አስተውሉ። ኪሩቤል የያዘው የእሳት ሰይፍ ምንድናት ብያቸዋለሁ? የምትገለባበጥ። እስቲ በሉ አው መልአኩ የያዘው ሰይፍ የምትገለባበጥ ናት። መገለባበጥ ምን ማለት ነው? በወዲያ በወዲህ በዚህ በዛ አራቱን ማዕዘን የምትሽከረከር ናት። እንደምትሽከረከር በተመሳሳይ መልኩ የሕይወት ፍሬን በማህፀኗ የተሸከመች የሕይወት ዛፍ ቅድስት ድንግል ማርያምን ለመጠበቅ አረጋዊ ዮሴፍ ልክ እንደ ሰይፏን የተሽከረከረው። አንዴ ናዝሬት ላይ ታገኙታላችሁ፣ አንዴ ቤተልሔም ታገኙታላችሁ፣ አንዴ ገሊላ ታገኙታላችሁ፣ አንዴ ምድረ ግብጽ ታገኙታላችሁ፣ አንዴ ናዝሬት ታገኙታላችሁ። ክብር ለዚህ አባት። የምትገለባበት የእሳት ሰይፍን እንደያዘ ዮሴፍም ከሀገር ለሀገር እየተንከራተተ ኪሩብነቱን ያስመሰከረ ታላቅ አባት በመሆኑ የገነት ዛፍ ጠባቂ እንለዋለን። የምን ዛፍ? የሕይወት ዛፍ ጠባቂ። ደግሞ ሌላው ኪሩብ የያዘው የምን ሰይፍ ነው ብያቸዋለሁ። የምን አይነት ሰይፍ ነው? የብረት ሰይፍ ነው እንዴ? አይደለም፣ የነበልባል ሰይፍ እንደሆነ አረጋዊ ዮሴፍም ልክ እንደ ነበልባል ልክ እንደ እሳት ልቡ በማን ፍቅር ይቃጠል ነበረ? በክርስቶስ ፍቅር ይቃጠል ነበረ። በእመቤቱ በቅድስት ድንግል ማርያም ፍቅር ይቃጠል ነበረ። የቀዘቀዘ ልብ ሳይሆን ያለው እንደ ኪሩብ እንደያዘው እንደ እሳት ነበልባል በአምላኩ ፍቅር የሚንበለበል ልብ ነበረው። ክብር ለዚህ አረጋዊ አባት ይሁን። ሌላው በጣም የሚገርመው ይህ መልአክ የተቀመጠው በምስራቅ አቅጣጫ ነበረ። በምን አቅጣጫ? በምስራቅ ነው የሚለው መጽሐፉ ለይቶ። ወደ ምስራቅ ምን በሉ ተመልከቱ። ከምስራቅ ምን ይገኛል? ምስራቅ ምን ማለት ነው? ቋንቋ የግዕዝ ነው። ሰረቀ ማለት ወጣ ማለት ነው። ምን የሚወጣበት? ፀሐይ የሚወጣበት እንደሆነ እውነተኛው ፀሐይ ክርስቶስ የሚወጣባት አማናዊት ምስራቅ ማን ናት? ድንግል ማርያም ናት። ስለዚህ ሰይፉን የያዘው በምስራቅ አቅጣጫ እንደሆነ እውነተኛውን ፀሐይ የምታወጣውን ምስራቀ ምስራቃት ድንግል ማርያምን ለመጠበቅ የተሾመ የሕይወት ዛፍ ጠባቂ ኪሩብ ማን ነው? አረጋዊ ዮሴፍ። በአንድ ላይ እስቲ በሉ አረጋዊ ዮሴፍ ነው።
ለዚህ ነው ታላቁ አባት ቅዱስ ኤፍሬም ቅዱስ ያሬድ ምን ይላታል? አንቺ የተባረክሽ ዕፅ ነሽ ይላታል። የሕይወት ዛፍ ነሽ፣ የደህንነት ዛፍ ነሽ። በገነት ውስጥ ባለው የሕይወት ዛፍ ፈንታ በምድር ላይ ምን ሆንሽ ይላል? የሕይወት ዛፍ ሆንሽ ይላል። ካንቺም ማን ተገኘ ይላል? ፍሬ ሕይወት ማን ተገኘ? ክርስቶስ ተገኘ። ፍሬ የተባለው ምንድነው? ቅዱስ ሥጋው ክቡር ደሙ ነው። ስለዚህ ዛሬ የሕይወትን ዛፍ አግኝተናታል። ዛሬ ፍሬ ሕይወት ክርስቶስን አግኝተነዋል። በዛሬው ዕለት ደግሞ ኪሩብ የተባለው አረጋዊ ዮሴፍን አግኝተናቸዋል። ቅዱስ ቤተሰቦችን ማለት ነው። ስለዚህ ድንግል ማርያም በገነት ዛፎች በሕይወት ዛፍ ስለምትመሰል አምላክን ጸንሳ ሳለ ሽማግሌው ዮሴፍ ሲጠብቃት መልኳ ይለዋወጥ ነበር። ምን ይለዋወጥ ነበር? ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽጋየ ኃይለ መንፈስ ወአፍሬያ ጽላሎታ ይላታል ሊቁ አባ ጊዮርጊስ። የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት እውነተኛዋ የሕይወት ዛፍ ማን ናት? አረ መልሱ። ስለዚህ የሕይወት ዛፏ ፍሬ ሕይወትን ተሸከመች። በማን ብስራት? ልክ ያን ጊዜ ይኩነኒ በከመ ትቤለኒ ስትል ያቺ የሕይወት ዛፍ ፍሬ ሕይወት ክርስቶስ በማኅፀኗ ሲያድር መልኳ የገነት ዛፍን መሰለ፣ የሕይወት ዛፍን መሰለ። እማመ ጽንሰት እስከ አመ ወለደት ይትዌለጥ ህብረ ገጻ ለድንግል በእንተ ዘሃሎ አምላክ ውስጥ ተከርሳ በዓመት አይመለምል ከመጽየ ገነት። እንደ ገነት አበባ ፊቷ ምን ይሆን ነበረ? ይለመልም ነበረ። አረጋዊው አባት ኪሩብ የተባለው አባት ያያታል። አሁን ሌላ መልክ ትይዛለች። ቀጥላ ደግሞ በገነት ውስጥ ባለው አንድ አበባ መልክ ትገለጣለች። ሽማግሌው ግር ይለዋል፣ ግራ ይጋባል። አሁን ያያት እመቤታችን በሌላ መልክ ትጠብቀዋለች እና ሊቃውንት አይናማ ሊቃውንት ምን ይላሉ? ማርያም እያለ ይጣራ ነበረ። ምን እያለ? አጠገቡ እኮ አለች በሌላ መልክ። ለምንድነው ይሄ ሁሉ የሆነው? ለምንድነው ይሄ ሁሉ የሆነው ሲባል በማኅፀኗ የተሸከመችው የሕይወት ፍሬ ኢየሱስ ክርስቶስ ነቢያት ብዙ ዕብረ ትንቢት ተናግረውለታል። እውነት አሰብ። ለምሳሌ ብርጭቆ ውስጥ ነጭ ቀለም ብትጨምሩ ምን መስሎ ይታያል? ቀይስ ብትጨምሩ፣ ቢጫ ብትጨምሩ፣ ሐምራዊ ብትጨምሩ፣ አረንጓዴ ብትጨምሩ፣ ሰማያዊ ብትጨምሩ፣ ብዙ አይነት ቀለማት ብትጨምሩ ያን ቀለም እንደሚመስል ድንግል ማርያምን በተመሳሳይ መልኩ ልክ እንደ ሕይወት ዛፍ ፊቷ ይለዋወጥ ነበር ይላሉ። ዮሴፍ አላወቃትም። አንዱ ትርጓሜ መልኳን ጭምር ነው። እና ለምንድነው የሆነው ሲባል ብዙ ዕብረ ትንቢት ተነገረ፣ ብዙ ዕብረ አምሳል ተመሰለ። በማኅፀኗ የተሸከመችው ደግሞ ማን ነው? ይሄው የተነገረለት በእውነት የአብ ባህሪ ልጅ ሆነው ኢየሱስ ክርስቶስ ነው። እስቲ ብዙ ተነገረ ስንል አረጋዊ ዮሴፍ ብዙ መልኳን አይቷልና እስቲ እናንተን ልጠይቃችሁ። ለምሳሌ ነቢያት እሷን ሰማይ ሲሉ ልጇን ምን አሉ? ፀሐይ በሉ እንጃዛችሁ። እሺ እሷን ደመና ሲሉ እሱም ምን አሉት? በቃ እንደዛ ነው መልኳ። ንዑህንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማይዝናብ ንጹህ። እሷን ቤተ ስብሐት ሲሉ ልጇን ምን አሉ? የምስጋና ጌታ። እነማ? እነ ሄኖክ። እሷን ፔካ ዙፋን ሲሉ ልጇን ምን አሉ? አዶናይ። እነማ? እነ ሄኖክ። እሷን ሐረግ ሲሉ ልጇን ምን ይሉታል? በግ። እስቲ በሉ እነማ? እነ ይስሐቅ። በጣም ጥሩ። እሷን የወርቅ መሰላል ሲሉ እሱን ንጉስ። እነማ? አረ ቀላል ነው። እነ ያዕቆብ። እሷን ሐመልማል ቁጥቋጦ ሲሉ ልጇን ምን ይሉታል? ነበልባል። እነማ? እነ ሙሴ። እሷን መሶበ ወርቅ ሲሉ ልጇን ማን ይሉታል? ግራ ተጋባችሁ እንዴ? መና እንዴ? ቀላል እኮ ነው። እሷን ታቦት ሲሉ ልጇን ጽላት። እሷን ጽላት ሲሉ ልጇን የሕይወት ቃል ይላሉ። እሷን ጠረጴዛ ሲሉ ልጇን ምን ይሉታል? ህብስት ይሉታል። እሷን ማዕጠንት ሲሉ ልጇን ምን ይላሉ? ፍህም ይሉታል። እሷን መቅረስ ሲሉ ልጇን ማኅቶት። እነማ? እነ ሙሴ ብትፈልጉ እነ ዘካርያስ። እሷን ድንኳን ሲሉ ልጇን ምን ይሉታል? ሊቀ ካህናት ይሉታል። እሷን ማዕጠንት ሲሉ ልጇን እሳት። እነማ? እነ አሮን። እሷን የወይን ሐረግ ሲሉ ልጇን ፍሬ። እነማ? እነ ካሌብ። እሷን ጸምር ሲሉ ልጇ ኢየሱስ ክርስቶስን ጠል ይላሉ። እነማ? እነ ጌዲዮን። እሷን ማሰሮ ሲሉ ልጇን ጨው ይላሉ። እነማ?
በጣም ጥሩ እስቲ በጣም ጥሩ እሷን ገዳም ሲሉ ልጇን አንበሳ ይላሉ ገምቱ እነማ እነ እዝራ እሷን ተራራ ሲሉ ልጇን ደንጋይ ይላሉ እነማ እነ ዳንኤል እሺ እሷን ረጅም ዙፋን ሲሉ ልጇን ንጉስ እነማ እነ ኢሳይያስ እስቲ በሉ እሺ እሷን ገነት ሲሉ ልጇን ተክል ወይ እሷን ጉድጓድ ሲሉ ልጇን ውሃ እነማ እነ ሰሎሞን እሷን ሰረገላ ሲሉ ልጇንማ አዶናይ እስቲ በሉ እሷን በሉ እስቲ ሰረገላ ልጇን አዶናይ ነገንዶም ሐምሌ 27 በቤተ ክርስቲያናችን ስንክሳር ሕዝቅኤል ራእይ ያየበት ይታሰባል ምን ያየበት ኮቦር በሚባል ወንዝ ተቀምጦ ሳለ ተመስጦ መጥቶበት ሲመለከት ማንንም ተመለከተ ኪሩቤልን ተመለከተ የእግዚአብሔርን ዙፋን ተሸክመዋል አቤት አንዱ በሄደበት ሶስቱ ሄዳሉ መንፈሱ በሄደበት ነው የሚለው በጣም ያስፈራል ዙሪያው ያስፈራል የማንን ዙፋን ተሸክመዋል እና ደግሞ ዙፋኑን መንካት አቅቷቸው እንደ መንኮራኩር ነው ያዙ በእሳት ምሰሶ ደግፈዋል በሚሄድ በሚሽከረከር ማለት ነው አሁን ያንን አምላክ በጀርባው ያዘለችው ማናት በክንዷ የታቀፈችው ማናት ኪሩባዊ ሰረገላ ድንግል ማርያም ናት እሷን የጠበቀ ደግሞ ማን ነው አራት ስለዋሰ ማን ነው ስለዚህ ከኪሩቤል ከሱራፌል አትበልጥም እስቲ ያነጻጸሩ ሊቃውንትን ጠቅሼ ወደሚቀጥለው እንሂድ አባ ጊዮርጊስ ምን ይላታል አንቺ ከኪሩቤል ትበልጫለሽ ወትፈደፍዲም ሱራፌል ከሱራፌልም ትልቂያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና ወበምጽናቲው ዘእሳት ይጼኑ መንበሮ ዙፋኑንም አለ በእሳት ምሰሶ ይደግፋሉና አንድ ይሰጽ ወርኪዮ በከርስኪ አንቺ ግን ያንን አምላክ በማይጸንሽ ምን አልሽው ተሸከምሽው ወሃቀፍኪዮ በአብራክኪ በጉልበቶችሽ አቀፍሽው ተናገሩ እንጂ ወሃዘልኪዮ በዘባንኪ በጀርባሽ አዘልሽው ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ ምኖችሽ እነዚያ በሰረገላቸው ሲሸከሙ እሷ ደግሞ በምኖቿ አቀፈችው በጉልበቶቿ ህየንተ ምጽናቲው ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኩ ምኖችሽ እነዚያ ዙፋኑን በእሳት ምሰሶ ደገፉ ድንግል ማርያም ግን ዓለምን የሚደግፈውን ጌታ ህፃናት ናላ ያወርዳቸዋል ብለው ወላጆች እንዲደግፏቸው በክንዷ ደገፈችው ክብር ለክንዷ ክብር ለጀርባዋ ክብር ለማህፀኗ ክብር ለከናፍሯ ለሁለንተናዋ ክብር ነው ስለዚህ በእውነት እንደ ኪሩ ሆኖ እችን የህይወትን ዛፍ ሊጠብቅ ማን መረጠው ዮሴፍን እግዚአብሔር እስቲ በሉ የዮሴፍ በረከት ይደርብን ሌላው በጣም የሚያስደንቀው የዮሴፍ ምሳሌ በመጀመሪያው ዮሴፍ ተንጸባረቀ እግዚአብሔር ባወቀ የያዕቆብ ልጅ የመጀመሪያው አባት ማን ነበር ከያዕቆብ ልጆች መካከል 11ኛ ልጁ ማን ነበር ዮሴፍ እስቲ በሉ ዮሴፍን ወለደው እና ዮሴፍ ከአረጋዊ ዮሴፍ የብሉይ ኪዳኑ ዮሴፍ ከቅዱሱ ዮሴፍ ጋር እንዲነጻጸር ማን አደረገ እግዚአብሔር ባወቀ አደረገ ሐዋርያው ቅዱስ ጳውሎስ ጥንት የነበረችው የመገናኛዋ ድንኳን ሊገለጽ ላለው ለሐዲስ ኪዳን ጥላ እንደሆነች ምሳሌው እንደሆነች እንደተናገረ የአረጋዊ ዮሴፍ ትልቁ ምሳሌ ሆኖ ማን ነው የመጀመሪያው ዮሴፍ እስቲ በሉ ዮሴፍ ምን ማለት ነው ዮሴፍ ማለት እግዚአብሔር ይድገም እግዚአብሔር ይጨምር ማለት ነው ትርጉሙ የስሙ ትርጉም ይሄው በኦሪት ዘፍጥረት ምዕራፍ 30 ቁጥር 23 ላይ እግዚአብሔርም ራሔልን አሰበ እግዚአብሔርም ተለመናት ማህፀኗን ከፈተላት ጸነሰችም ወንድ ልጅን ወለደች እግዚአብሔር ስድቤን አስወገዳለች ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው ይላል ምን ይጨምርልኝ እግዚአብሔር ይጨምርልኝ ስለዚህ ዮሴፍ ማለት ድገመኝ ጨምርልኝ ማለት ነው ስለዚህ ስም ስራን ይመራል አይመራም ስምን መልአክ ያወጣዋል ይላሉ ስለ ስም አላስተምርም ግን ስም በጣም ብዙ ምስጢር ያለው ነው ያንዳንዳችን የተሸከምነው ስም ስለዚህ ሁለቱም ዮሴፎች በስማቸው እግዚአብሔር ለሕዝቡ በረከትን የሚያስተላልፍባቸው ሆነው ተገኝተዋል ሁለቱም ዮሴፎች ለምሳሌነት ቆመዋል በንጽጽር እንመልከተው እንዴ ወይስ እሺ እግዚአብሔር ከሁላችን ጋር ይሁን የመጀመሪያው ዮሴፍ በግብጽ ምድር ሳለ
የተራቡት ወንድሞቹን ሌላውን ዓለም በረሃብ ጊዜ የሚመግብ እህልንና ስንዴን በስውር ያከማቸ ነበረ ነው። የመጀመሪያው የያዕቆብና የራሔል ልጅ ዮሴፍ በግብጽ ተሰዶ ሄዷል ታውቃላችሁ። ተሽጦ ሄዷል ታውቃላችሁ። ባለሟልነትን በግብጽ ምድር አግኝቷል ታውቃላችሁ። ያን ታሪክ አልተረከው። ግን ለዘመነ ረሃብ የሚሆን ለወገኖቹም ይሆን መላውን ዓለም ለመመገብ የሚሆን ምንን ያከማች ነበረ? ስንዴን እህልን በጎተራ በስውር አከማችቶ ጠብቆ ነበረ። ይሄ ማን ነው? የመጀመሪያው ዮሴፍ። ሁለተኛው ዮሴፍስ? አረጋዊ ዮሴፍስ? ዛሬ በዓለ ዕረፍቱን የምናከብረው ዮሴፍስ? በናዝሬት በገሊላ በድንግል ማርያም ማህፀን የተሰወረውን በኋላም ቤተ ህብስት ተብላ የስንዴ ቤት የህብስት ቤት የእንጀራ ቤት ተብላ በምትጠራው በቤተልሔም የተወለደውን ወደ ምድረ ግብጽ የተሰደደውን በናዝሬት ያደገውን ስጋውን በስርናይ አምሳል ወይም በአምሳለ ስርናይ በስንዴ አምሳል የሰጠን የቁርባን ህብስት ምግበ ርሁባን ኢየሱስ ክርስቶስን ይጠብቅ ነበረ። ክብር ለዚህ ታላቅ አባት። ያ የጠበቀው ረሃብን የሚያስወግደውን ስንዴ ነው። ይሄኛው አረጋው ዮሴፍ ደግሞ የጠበቀው ማንን ነው? የምግበ ርሁባን የርሁባን ሁሉ ምግባቸው ስጋውን ቆርሶ ደሙን አፍሶ የሰጠንን መድኃኔዓለምን ሊጠብቅ ተሾመ። ክብር ለዚህ ሁለተኛ ዮሴፍ ይሁን። ሌላው ዮሴፍ በምድረ ግብጽ ዘመዶቹን ከረሃብ ሊታደግ ስንቃቸውን እየሰጠ ምን ይል ነበረ? ይጠብቃቸው ነበረ። መጀመሪያ መጡ ስንቅ እየሰደደ ከረሃብ አባቱንም በሉት ያዕቆብ አባቱንም ወንድሞቹን ሁሉ ከምን ታደገ? ከረሃብ በሉ እስቲ ድገሙ። ምን እየሰጠ? ስንቃቸውን እየሰጠ ከረሃበ ስጋ እንደጠበቃቸው ታላቁ አባት በአዲስ ኪዳን የተነሳው ሽማግሌው ቅዱሱ ዮሴፍም ቅድስት ድንግል ማርያም ያም በግብጽ ነው። ይሄም ወደ ግብጽ በተሰደዱ ጊዜ ስንቋን ተሸክሞ እየሰጠ ይጠብቃት ነበር። ክብር ለዚህ ታላቅ አባት። ያ ስንቅ ይሰጣል፣ ይሄም ስንቅ ይሰጣል። ያም በምድረ ግብጽ ነው፣ ይሄም በምድረ ግብጽ ነው። ስለዚህ ደራሲው ምን አለ? ምዕረበ ዘባንኪ ወምዕረበ ገቦኪ ማርያም ብዙሃ ባሕዚለ ሕፃን ደከምኪ ሶበኒ የሐውር በእግሩ ከመቱጽርዩ ይበኪ አለቦ እንበለ ሰሎሜ ዘያስተባርየኪ ለኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ። ማንም ያግዝሽ አልነበረም ይላል። አንዴ በጀርባሽ አንዴ በጎንሽ ታዝሊዋለሽ። ጌታ ደግሞ እንደገና ዘይም ብሎ ያለቅሳል። ማንም የሚያገለግልሽ የሚራዳሽ አልነበረም። ከማንና ከማን በቀር? ከሰሎሜና ስንቅሽን ከሚሸከም ከዮሴፍ በቀር። ክብር ለዚህ አባት። ስንቅ ተሸካሚ ሆኖ ተገለጸ ማለት ነው። አያችሁ እግዚአብሔር ስራውን ባወቀ ሰርቶታል። ሌላው በጣም የሚገርመው ተቀዳሚ ዮሴፍ ወይም ቀዳማዊ ዮሴፍ ከሞተ ስጋ ቤተሰቡን ሁሉ ምን ብሏል? ጠብቋል። ዮሴፍ ባይኖር ኖሮ ምን ይሉ ነበረ? ቤተሰቦቹ ያልቁ ይሞቱ ነበረ። ይሄኛው ታላቁ ቅዱስ ዮሴፍስ ማንን ጠበቀ? ድንግል ማርያምን። ከምን ጠበቀ? ከውግረት ጠበቃት። በእውነት ዮሴፍ ባይኖር ኖሮ ቀጥታ በደንጊያ ቀጥቅጠን በእሳት አቃጥለን ንግደል ይሉ ነበረ። ማየዘለፋውን ትጠጣ የፍርዷውን ትጠጣ ይሉ ነበረ። ከውግረት ማንን ጠበቀ? ንግስቱ እመቤቱ ድንግል ማርያምንና ማንን ጠበቀ? ፈጣሪውን ባወቀ ተሾመ ማለት ነው። ስለዚህ አስቀድሞ እግዚአብሔር ባወቀ ቀዳማዊውን ዮሴፍን አስነሳ። በኋላ ደግሞ ማንን አስነሳ? ዳህራዊው አረጋዊው ጻድቁ ዮሴፍን አስነሳ። ሌላውና ሁለተኛው ታላቁ ምስጢር ለመጀመሪያው ዮሴፍም ለሁለተኛው ዮሴፍም የህልም ሀብት ተሰጥቷቸዋል። የምን ሀብት? ድገሙት እስቲ። በኦሪት ዘፍጥረት ምዕራፍ 37 ከቁጥር 5 እስከ 11 ዮሴፍ ህልም ያልም ነበረ። በተለይ የወንድሞቹ ነዶች ለሱ ሲሰግዱ ያይ ነበረ። እንደገና ደግሞ ከዋክብት ጨረቃ ሲሰግዱለት ያይ ነበረ። በዚህም ወንድሞቹ ሁሉ ምን ይሉበት ነበረ? ይቀኑበት ነበረ። የፈርዖንን ህልም ይተረጉም ነበረ። ስለዚህ የመጀመሪያው ዮሴፍ እግዚአብሔር በምን ተገልጦለት ነበር ማለት ነው? በህልም ህልምና ራእይን ሰጥቶት ነበረ። ሁለተኛው ዮሴፍም በተመሳሳይ መልኩ ከእግዚአብሔር ምን ተገለጠለት? ታላቅ ህልም ተገልጦለት ነበር። ይሄን በደንብ አድርገን ማስተዋል ያስፈልጋል። ለምሳሌ ማቴዎስ 1:20 ላይ እነሆ የጌታ መልአክ በህልም ታየው እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበል
አትፍራ። ይሄ መጀመሪያ ህልም ነው። ሁለተኛው ህልም ደግሞ ምንድነው? ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ። ይህም ደግሞ ሁለተኛ ህልም ነው። ለዚህ ነው ጎየ ዮሴፍ ብሔረ ግብጽ ተንሲዮ ምንዋሙ መልአከ እግዚአብሔር ሌሊተ በከመ ነገሮ በህልሙ። የእግዚአብሔር መልአክ ሌሊት እየተገለጠ በህልሙ ምን ይለው ነበረ? ያነጋግረው ነበረ። ሄሮድስ ከሞተ በኋላ አሁንም የጌታ መልአክ ለማን ተገለጠ? ለአረጋዊው ዮሴፍ ተገልጦ ሕፃኑና እናቱ የሚገሉት ሙተዋልና ተነስተ ወደ እስራኤል ሀገር ሂድ። ይሰማሽ ነው። ስለዚህ የመጀመሪያው ዮሴፍም ምን ያልም ነበረ? ህልም። አረጋዊ ዮሴፍም ምን ያልም ነበረ? ስለዚህ በብሉይ ኪዳን ጥላ ያደረገ ቀዳማዊ ዮሴፍን ለአረጋዊ ዮሴፍ አምጥቷል። ሌላው ሶስተኛው ሁለቱም ንጹህ ነበሩ፣ ሁለቱም ጻድቅ ነበሩ፣ ሁለቱም ዝምተኛ ነበሩ። በጣም የሚገርመው እኮ ነው። ለምሳሌ በብሉይ ኪዳን ዮሴፍ የጲጥፋራ ሚስት በሐሰት ከሰሰችው፣ እሱ ግን ምንም አልተናገረም፣ ራሱን በቃላት አልተከላከለም። የአርምሞ ህይወቱ አድርጎ ነበር። የመጀመሪያው ዮሴፍ። ይሄኛው ዮሴፍም ማቴዎስ ሲመሰክርለት ጻድቅ ሰው ይላል። ምን ሰው? ጻድቅ ሰው። ልሰወርም ሲል በስውር ነው ልለያት ያለው እንጂ ሌላ ምንም ነገር አልተናገረም። አንድም ቦታ ዮሴፍ ተናገረ ብለው ወንጌላውያን አልጻፉ። ምን አላሉ? በስውር ሊተዋት እንደታዘዘው አደረጋሉ እንጂ ዮሴፍ የተነጋገረበትን ንግግር ወንጌላውያን አልጻፉ። ክብር ለዚህ ጻድቅ ሰው ይሁን። የአርምሞ ህይወት የነበረው ነበረ። ለዚህ ነው በእውነት ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጹህ ሆኖ ሊጠብቅሽ ነው እንጂ። ስመከማው ኮነ ሀብቱ ምንድነው? ሀብተ ንጽህና ነው። ሀብቱ ምንድነው? የአርምሞ ሀብት ነው። ጻድቅ ሰው ተብሎ ተገልጧል። ስለዚህ የሁለቱም ዮሴፎች ረድኤታቸው በረከታቸው ይደረብን። አራተኛው ሁለቱም ወደ ግብጽ ሄደዋል። ሁለቱም ወደ ምን ሄደዋል? ስደት ወደ ግብጽ ተደርጓል። የመጀመሪያው ዮሴፍ ያው በወንድሞቹ ተሽጦ ወዴት ሄደ? ወደ ግብጽ ሄደ። ግን ግብጽ ቢሰደድ ማንን ጠቀመ? የገዛ ወንድሞቹን ቤተሰቦቹን ጠቀመ። ከወንድሞቹ ቁጣ ሸሽቶ በተመሳሳይ መልኩ አረጋዊ ዮሴፍም ሄሮድስ ቁጣ ለማምለጥ መልአኩ እንዳዘዘው ድንግል ማርያምንና ልጇን ይዞ ወደ ምን ተሰደደ? ወደ ግብጽ ተሰደደ። በረከቱ ይደረብን። ስለዚህ ቀዳማዊ ዮሴፍ ለሁለተኛው ዮሴፍ ጥላ ሆኗል። ሌላው አምስተኛው የሁለቱም ዮሴፎች ያባታቸው ስም ያዕቆብ ነው። ያባታቸው ስም ማን ነው? ያዕቆብ ነው። በደንብ አስተውሉ እዚህ ላይ በጣም ይገርማል። ስለዚህ ዮሴፍ ከቤተ ይሁዳ የተወለደ የሶስት ቤት ወገኗ ነው ማለት ነው። ለማ ለድንግል ማርያም በረከቱ ይደረብን። ለምሳሌ መገናኛው ጉንዱ ማን ነው? አልዓዛር ይባላል። ማቲያንና ቅስራን ይወልዳል። ማቲያን ያዕቆብን፣ ያዕቆብ የሚባለው ደግሞ ማንን ወለደ? ዮሴፍን ወለደ። ቅስራ ኢያቄም ማንን? እመቤታችን። ከትውልድ ገብቶ የተቆጠረላት ማን ነው? ድገሙ እስቲ ማን ነው? ዮሴፍ። በሉት እስቲ ስሙን ጥሩ። ዮሴፍ። አያችሁ በጣም ይገርማል። ስለዚህ የመጀመሪያው ዮሴፍም አባቱ ያዕቆብ ነው። ይሄኛውም ዮሴፍ አባቱ ማን ነው? ያዕቆብ በመባል ይታወቃሉ። ሌላው ስድስተኛ ንጽጽራቸው ሁለቱም የተወደዱ ሁለቱም የተመረጡ ናቸው። ለምሳሌ በዘፍጥረት 37:3 ስለመጀመሪያው ዮሴፍ እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። ምን ይለው ነበር? እርሱም በሽምግልናው የወለደው ነበረ። በብዙ ህብር ያጌጠችም ቀሚስ አደረገለት ይላል። ስለዚህ የመጀመሪያው ዮሴፍ በአባቱ በያዕቆብ እንደተወደደ ብዙ ህብር ያላት ቀሚስም እንደተሰጠችው በተመሳሳይ መልኩ ሁለተኛው ዮሴፍ ታላቁ ዮሴፍ ወይነግስ ለቤተ ያዕቆብ ለዓለም በያዕቆብ ቤት ለዘላለም በሚነክሰው በንጉሠ ሰማያት ወምድር በክርስቶስ ተመረጠ። ክብር ለዚህ አባት። በያዕቆብ ቤት ለዘላለም የሚነክስ ነው። ያ በብዙ ህብር ያላት ቀሚስ እንዳጌጠ በብዙ ክብር የተመላ ማን ተተካ? በብዙ ትሩፋት የተተካ ማን መጣ? ሽማግሌው ዮሴፍ መጣ። ረድኤቱ በረከቱ ይደርብን። ስለዚህ ዮሴፍ በምሳሌ መጀመሪያ የሕይወት ዛፍ ጠባቂ በሆነው በኪሩብ ተመሰለ። ሁለተኛ በቀዳማዊው ዮሴፍ ተመሰለ። ሶስተኛ ደግሞ በማን ሊመሰል መሰላችሁ? በአሮን። እስቲ በሉ ዘኍልቍ 17 ከ1 እስከ 10
ቅድስት ድንግል ማርያም ታውቃላችሁ ሳይተክሏት በቅላ ውሃ ሳያጠጧት ለምልማ ለውዝ ገውዝ አፍርታ በተገኘችው በማን በትር ተመስላለች? በበትረ አሮን ወይም በአሮን በትር ተመስላለች። እንደሚታወቀው በአሮን ሹመት ላይ ያው በጠላትነት ናቢሮን ነዳታን ነቆሬ ተነሱ። እግዚአብሔርም ምድር ከፍቶ አሰጠማቸው። ያን ጊዜ በቃ ድንጋይ ይዘው ሲነሱ እስከመቼ ብሎ ሙሴ ወደ ማን አመለከተ? ወደ እግዚአብሔር። ወደ ማን አመለከተ? ከዛ እግዚአብሔር እንዲህ ይለዋል፣ ቃል በቃል ላንብብላችሁ። እያንዳንዱ ከ12ቱ ነገደ እስራኤል 12 በትር ውሰድ፣ እያንዳንዱን ስም በየበትሩ ላይ ጻፍ። በሌዊ በትር ላይ የአሮንን ስም ጻፍ። እኔ ካንተ ጋር በመገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። የመረጥኩት ሰው በትሩ ታቆጠቁጣለች። የማን የመረጥኩት ሰው? እስቲ ወሩ ድገሙት እስቲ። ይሄን አሰው አሁን የመረጥኩት ሰው በትር ምን ትላለች? ታቆጠቁጣለች አለው። እርሱም እንዳለው 12 በትሮችን ሰብስቦ ደብተራ ኦሪት ገብቶ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ ጠዋት 12 ሰዓት ቆይታ በኋላ ቢያወጣ የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ ተገኘችና እግዚአብሔርም ምልክት ትሁን አለ። ምን ትሁን አለ? እቺ የማን ምሳሌ ትመስላችኋለች? ያቺ በትር ከምን ተመረጠች? ከ12ቱ ነገደ እስራኤል ተመርጣ አብባ አፍርታ እንደተገኘች ቅድስት ድንግል ማርያምም ከሁሉ ተመርጣ ተገኘች። ክብር ለዚህ በትር ይሁን። ከሁሉ ተመርጣ ያቺ ቤተ መቅደስ በገባች በስንተኛው ሰዓት ነው? በ12ኛው ሰዓት ነው። ምን የሆነችው? ያበበችው ያፈራችው። ድንግል ማርያም ስንት ዓመት በቤተ መቅደስ ኖረች? ድገሙት። 12 ዓመት በቤተ መቅደስ ኖራ ቅዱስ ገብርኤል ባበሰራት ጊዜ ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስን ማንጸንሳ ተገኘች። አምላክን ጽንሳ ተገኘች። ክብር ለዚህ በትር ይሁን። አሁን ወደ ዮሴፍ እንመጣለን። ስለዚህ ከ12ቱ ነገደ እስራኤል መካከል አሮን ለአገልግሎት እንደተመረጠ የተመረጠው ደግሞ ለምንድነው? በረድኤት ምንዋን ለመጠበቅ ነው። ቅድስተ ቅዱሳኗን እስቲ በሉ። ቅድስተ ቅዱሳኗን ለመጠበቅ ማን ተመረጠ? አሮን። እስቲ ድገሙት፣ አይዟችሁ ድገሙት። አሮን ተመረጠ። አሁን የተመረጠው ግን ምኑ ሲለመልም ነው? አረ መልሱልኝ። በትሩ ሲለመልም ነው። በተመሳሳይ መልኩ ሽማግሌው ዮሴፍም በዚህ መልኩ ነው ድንግል ማርያምን ቅድስተ ቅዱሳንን ሊጠብቅ የተመረጠው። በረከቷ ይደርብን። እስቲ አመስግኗት እመቤታችን። እመቤታችን በቤተ መቅደስ ሳለች አይሁድ በጠላትነት ተነሱባት። ልክ በእነ ሙሴ በእነ አሮን ተነስቶ ታሪኩ ተመሳሳይ ነው። ያን ጊዜ ወለተ እስራኤል እንደምን ሆነሽ ልትኖሪ ተወጃለሽ አላት። እኔ ከእግዚአብሔር በቀር የማውቀዋለሁ፣ ወደ እግዚአብሔር አመልክትልኝ አለችው። ያን ጊዜ ዘካርያስ ቤተ መቅደስ ገብቶ ሙሴን ነው የመሰለው። ማንን ነው የመሰለው? ልክ እንደ ሙሴ ነው። ሙሴ በዘካርያስ ይመሰላል፣ ዮሴፍ ደግሞ በአሮን ሊመሰል ነው። ቤተ መቅደስ ገብቶ ቢያመለክት ምን አለው? ከቤተ ይሁዳ። ያ ከቤተ ሌዊ ነው። አሁን ታሪኩ ይለወጣል። ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበ አስቆጥረ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ ተመሳሳይ ነው ታሪኩ። በቀዳማይ ሰዓተ ሌሊት አግብተ ጠዋት አውጣ ብሎ ቢያሰው ልክ እንደ አሮን በትር የዮሴፍን በትር ለምልማ አብባ አፍርታ ተገኘች። ክብር ለዳግማዊ አሮን። በጣም እኮ ይገርማል። በትሯ እመቤታችን ናት። አበባው ሃይማኖቷ ነው። ፍሬው ማን ነበረ? የወልደ እግዚአብሔር የክርስቶስ ምሳሌ ነበረ። ስለዚህ ዮሴፍ ማንን እንዲጠብቅ ተመረጠ? የመጀመሪያው አሮን ምንን ነው የሚጠብቀው? ቅድስተ ቅዱሳን። እስቲ በሉ ድገሙት እስቲ። ይሄኛው ሽማግሌው አረጋዊው ደግሞ ማንን ነው የሚጠብቀው? ጽርሐ ቅዱሳቱ ለወልድ የተባለች ቅድስተ ቅዱሳን ማንን? ድንግል ማርያምን ለመጠበቅ ተሾመ። የዛም በትሩ ለመለመች፣ የዚህም በትሩ ለመለመች። ያ በሙሴ ይሄኛው በዘካርያስ። ክብር ለዚህ አረጋዊ አባት። ጥላውን አስቀድሞ እግዚአብሔር አድርጓልና የአሮን በትር ብቻ ሳይሆን የዮሴፍ በትር መለምለሟ ሁለት ምክንያት አለው። ምን ምክንያት አለው? ሁለት። አንደኛው ኢሳይያስ 11 ላይ ተወጽ በትር ምስለ ዮሴፍ፣ ከእሴይ ስር በትር ትወጣለች ይላል። ምን ትወጣለች? ከሷም አበባ ይወጣል። እስቲ ተርጉሙ። በትሯ ማን ናት?
እመቤታችን አበባው ማን ነው ኢየሱስ ክርስቶስ ነው መጀመሪያ የለመለመው የማን በትር ነው የአሮን እስቲ በሉ እሱ ከማን ነገድ የተወለደ ነው ከሌዊ እስቲ በሉ ይሄኛው ደግሞ ከማን ነገድ የተወለደ ነው ከነገደ ይሁዳ ስለዚህ አጠቃላይ ሀብተ ክህነት ከነገደ ሌዊ ወጣ ወደ ማን ገባች ወደ ነገደ ይሁዳ ገባች በዮሴፍ አማካይነት ክብር ለዚህ አባት ተለወጠ ታሪክ ምክንያቱም ያዕቆብ በደንብ አስተውሉ ስንት ልጆች አሉት 12 እስቲ በሉ ድገሙት ስንት ወሮች አሉ በጣም ጥሩ አሁን ማሰብ ያለባችሁ እዚህ ጋር ነው በጣም ትልቅ ምስጢር ነው የምነግራችሁ ሌዊ ስንተኛ ልጁ ነው 3 እስቲ በሉ ድገሙት 3 እንዳት ሶስተኛ ልጁ ነው ሮቤል ስምዖን ሌዊ ይሁዳስ አራተኛ ከነገደ ይሁዳ የመጣው ማን ነው ዮሴፍ በሉ አይዟችሁ ጌታም የይሁዳ ነገድ ነው አሁን እዚህ ላይ በደንብ አድርገን ስናስብ ፀሐይ ጨረቃ ከዋክብት የተፈጠሩት በስንተኛው ዕለት ነው አይዟችሁ በአራተኛው ድገሙት በጣም ምስጢሩ እዚህ ላይ ያለ ጉዳይ ነው በአራተኛው ዕለት የበረደውን የሚያሞቅ የጨለመውን የሚያስለቅቅ የተሰወረውን የሚገልጥ ምን መጣ ፀሐይ በአራተኛው ዕለት ይሄ ምን ያመለክታል እውነተኛው ፀሐይ ከነገደ ይሁዳ የተወለደው ከድንግል የተወለደው እሱ ማን ነው ክርስቶስ ነው አይደለ ልክ በአራተኛው ክፍለ ዘመን ላይ መጣ ዘመነ አበው አለፈ 1 ዘመነ መሳፍንት አለፈ 2 ዘመነ ነገስት አለፈ 3 ዘመነ ካህናት መጣ ስንት ጌታ የተወለደው በስንተኛው ነው በአራተኛው ነው እንደገና ያዕቆብ 12 ልጆች ወልዷል የመጀመሪያው ሮቤል ነው አልተወለደም ሁለተኛው ስምዖን ነው አልተወለደም ሶስተኛው ሌዊ ነው በትሩ እንድታብብ እንድታፈራ አደረገ ግን አልተወለደም አራተኛው ማን ነው ይሁዳ ልክ በአራተኛው ትውልድ ከነገደ ይሁዳ ከተገኘች ከአማናዊት ምስራቅ እውነተኛው ፀሐይ ክርስቶስ ወጣ ምስጋና ለስሙ ነው ዮሴፍም በትሩ ለምልማ ክህነት ከሌዊ ወጥቶ ወደ ነገደ ይሁዳ እንደመጣ አጠየቀ ይህን ምልክት የሰጠን ሽማግሌው ዮሴፍ ነው ክብር ይግባው በጣም ሌላው ጌታ የተወለደው በስንተኛው ወር ነው አራተኛው አይደል ስለ ፍጥረት የተጀመረበት ይላሉ መስከረም 1 ጥቅምት 2 ህዳር 3 ታኅሳስ ሐሰሰ ማለት ምን ማለት ነው ፈለገ እስቲ በሉ ፈለገ ሐሰሰ ፈለገ ሐሲሳ ሲሶት ንዑስ አንቀጹ መፈለግ ሰባሰገል አይቴ ሃሎ ዘተወልደ ንጉስ አይሁድ የተወለደው ንጉስ ወዴት አለ እስመርኢነ ኮከበ ዚያሁ በምስራቅ አያችሁ የሱ ኮከብ በምስራቅ አይተን ለሱ ልንሰግድ መተናል ብለው መሲሁን አስሰው አገኙት ሲያገኙት ደግሞ ሽማግሌው ዮሴፍም ነበር ክብር ለዚህ አባት በጣም ይገርማል ስለዚህ ዮሴፍ ከነገደ ይሁዳ ተወለደ ከምን ተወለደ ለዚህ ነው ዮሴፍን መልአኩ ምን አለው የዳዊት ልጅ ዮሴፍ ሆይ ይለዋል እስቲ የዳዊት ልጅ በሉ ዮሴፍ ሆይ ኢየሱስ ክርስቶስ የዳዊት ልጅ ተብሏል አይደለ ዮሴፍም የዳዊት ልጅ ተብሏል የዳዊት ልጅ ወልደ ዳዊትን እንዲጠብቅ ተሾመ የዳዊት ልጅ እግዚአብሔር ዳዊትን እንዲጠብቅ ተመረጠ ክብር ለዚህ አባት ምንም ልንለው አንችልም ካይምሮ በላይ ነው ዮሴፍ ሌላው መጨረሻው ዮሴፍ የተገለጠው ደብዳቤ ወይም መጽሐፍን በሚቀበል ሰው አምሳል እስቲ መጽሐፉን በሉ እስቲ የተቀበለ ያደራ ሰው እሱ ማን ነው ዮሴፍ ይሄን የገለጠልን ኢሳይያስ ነው ስለ ዮሴፍ በምዕራፍ 29 ከቁጥር 11 እስከ 12 ድንግል ማርያምን በታላቅ መጽሐፍ መስሎ ማን ያሳየዋል እግዚአብሔር ያሳየዋል መጽሐፏን ደግሞ የሚቀበል አድርጎ ማንን ያሳየዋል ዮሴፍን ያሳየዋል እስቲ አይለቃሉን እናንብበው ራእዩም ሁሉ ይላል እንደታተመ መጽሐፍ ቃል ሆኖባችኋል ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ታትሟል ማንበብ አልችልም ይላቸዋል ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ግራ ያጋባል አይደል መጽሐፏ ምን ብላለች ታትማለች እስቲ በሉ ስውር ናት ውስጧ ቃል ተጽፎባታል የታተመች ደብዳቤ ናት ለነብዩ የምትታየው ጭንቅ ናት እቺ ደብዳቤን ለማወቅ ለመመርመር እጅግ ይከብዳልና ለዋቂ ሰው ምኑን ይሰጡታል መጽሐፏን እስቲ በሉ ከዛ
እንዴት ያንብብ? ምን ስለሆነች? ስለታተመች። እስቲ በሉ እንዳትረሱ። ከዛ ደግሞ አያውቅምና ደግሞ ለሌላ ሰው እችን መጽሐፍ አራኔ ማንበብ አላውቅም ይላል። ስለዚህ ላዋቂው ላላዋቂው የተሰወረች መጽሐፍ ናት። ማን ትሆን? ጥሩ እስቲ እንመልከታት። ያቺ ደብዳቤ ቃል የተጻፈባት መጽሐፍ ማንም ገልጦ ሊከፍታት ማንም ገልጦ ሊያነባት እንደማይችል ሁሉ አካላዊ ቃል ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ማኅተመ ድንግልናዋ የማይለወጥ የታተመች መጽሐፍ ነበረች። ክብር ይግባት። ለኢሳይያስ ተገለጠች እና መጽሐፉ ለኢሳይያስ ይሏታል ሊቃውንት። የኢሳይያስ የታተመች ምን መጽሐፍ? እንደውም አባ ጊዮርጊስ እንዲህ ይላታል። እስቲ ገልጦ በሉ እስቲ ሊያነባት ሊያጥፋትም የሚችል የሌለ የታተመች መጽሐፍ ናት። በአርጋኖን ምስጋናው። አሁን ይሄ ሊቅ አባ ጊዮርጊስ በረከቱ ይደረብን ተቀባዩ ያችን መጽሐፍ የተቀበላት ቅዱሱ ጻድቁ ዮሴፍ እንደሆነ በመጽሐፈ ምስጢር ላይ እንዲህ ተረጎማል። ወንድሟ ሽማግሌ ወደሚሆን ወደ ንጽሕት ድንግል ዜና እንመለስ። የዳዊት ሴት ልጅ ወደ ዳዊት ልጅ ገባች። የማን ልጅ? የዳዊት ሴት ልጅ ማን ናት? ወለተ ዳዊት ድንግል ማርያም ናት። የዳዊት ልጅ የተባለ ማን ነው? ሽማግሌው ዮሴፍ ነው። የዋህ ርግብ ወደ የዋህ በግ ቤት ገባች። የተዘጋች መጽሐፍ ማንበቧን ወደማያውቅ ሰው ገባች። ነብዩ ኢሳይያስ መጽሐፍን ለመጽሐፍ ሰጡት፣ እርሱም ማንበቧን አልችልም አለ ብሎ እንደተናገረ ይህም የታተመች መጽሐፍ በቅድስት ድንግል ይተረጎማል። የተሰጠችው ስጦታ ከቤተ መቅደስ ወደ ዮሴፍ ቤት በመስጠቷ ይተረጎማል። ማንበብ አይቻለኝም ማለት በስጋዋ ለመቀራረብ ጽንሷን ባለማወቅ ይተረጎማል። የተሰጠችው ዮሴፍ ናት። አላውቅም እንዳለ ጽንሷ የረቀቀ ምስጢር ነው ለዮሴፍ። ክብር ለዚህ ደብዳቤ ተቀባይ ለአረጋዊ ዮሴፍ። በጣም እኮ ይገርማል። በቃ አቅም የረቀቀ ነገር ነው። እንኳን ለዮሴፍ ለመላእክት ሁሉ ጭምር ምንድነው? የረቀቀ ምስጢር ነው። አምላክ ሰው ሆነ። ሰው ምን ሆነ? በቃ ደብዳቤዋ መጽሐፏ ድንግል ናት፣ ታትማለች። ዮሴፍም ትረቅበታለች። ሊያውቃት ሊመረምራት አይችልም። ይችላል እንዴ? እንዴ አስቡት እስቲ። አንድ ጥያቄ ልጠይቃችሁ። እግዚአብሔር የት ነው ያለው? እንደው ትንሹ እሺ አባታችን ሆይ ምድርን ለቆ ሰማይ አለ ማለት ነው አይደለም? ከጽራሪያም በላይ ርዝመቱ ከበርባሮስ በታች ጥልቀቱ ከአድማስ እስከ ናጌር ስፋቱ ከምስራቅ እስከ ምዕራብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔርን የሚወስን አለ? አሁን ዮሴፍ እንዴት ሊረቅበት እንደሚችል ልንገራችሁ እዚህ ላይ። አሁን እግዚአብሔር ምን አለ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ ይላል። ሰማይ ምን ነው? በቃ እግዚአብሔር ቤት አጣው አለ። ምን ይደረግ? ምን ቤት አለኝ? በቃ ሰማይ ዙፋኔ ነው። ለካ እግዚአብሔር አንዲት ሰማይና አንዲት ምድር አስቀምጧል። እሷ ማን ትሆን? እስድገሙት። ሰማይ ዙፋኔ ነው አለ። ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን አልተቀመጠም? ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ አልተረገጣትም? ሰማይ ምድር የማይችለውን አምላክ መሸከም ምን ትለዋለህ? ሰማይ ወምድር ዘያገምሮ ይላል ያሬድ። ፎንጋ ማህፀነ ድንግል ጾሮ ሰማይ ምድር የማይችለውን አምላክ ምንኛ የድንግል ማርያም ማህፀን ቻለው እንጃ። ጾራቶ በከርሳ ድጓ ላይ ነው። እንዘውቱ ይጸውራ የሚሸከማት በሉ አይሰማም ሲሆን ተሸከመችው። የሚሸከማት ማን ነው? ልጇ ነው እኮ ዓለምን ተሸክሟል። የተሸከመችው ደግሞ ማን ናት? ተሸካሚዋን ተሸክማለች፣ እሱም ተሸክሟታል። ገብቷችኋል? ከርሰ ድንግል አለ አባ ጊዮርጊስ አብዮ ተላለም አየራት ካየራት በለጠ ወተሰበሐ እምሱራፌል በኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማይደረ ለእግዚአብሔር አዶናይ የድንግል ማርያም ማህፀን አዶናይ ለተባለ ለእግዚአብሔር ማደሪያው ሆነ። ግራ ገባው ሽማግሌው። ይህች የታተመች መጽሐፍ ናት፣ ደርሰዋለች። እንዴት ገልጦ ይረዳት? ድንግል ማርያም የታተመች መጽሐፍ የኢሳይያስ መጽሐፍ ተቀባዩዋ የዋሁ አረጋዊው ዮሴፍ ነበረ። ምን ያድርግ? ያሬድ ስለዚህ ነገር ተደንቆ ድጓው ላይ
ለዮሴፍ እንዲህ ያለ ምስጋና ቀረበ። ቅድም ሊቀጠበብት በደም ጥሩ አድርገው ስለ ዮሴፍ አዚመዋልና የድጓ ውስጥ ያሉት እንደዚህ ደግሞ እየተውጣጡ በሆረም መልኩ ቢዘጋጁ እጅግ ይገርማል። ምን ይላል? እስመ ፈትወ ንጉሥ ነኪ ንጉሥ አለ ደምግባትሽን ወዷልና ማርያም ቡርክት ባረከኪ የተባረክሽ ማርያም አመሰግንሻለሁ። ዮሴፍ አይመረኪ ከመሙ አንቲ ሰባህ ድንግልናኪ የአምላኩ እናት እንደሆነ አውቆ ድንግልናሽን አመሰገነማ ሽማግሌው ቅዱስ ዮሴፍ የመጽሐፉ ተረካቢ ዮሴፍ። በጣም የሚገርም ነው። ያዕቆብ ዘስሩግ የተባለ ሊቅ ደግሞ እንዲህ ይላል ስለ ዮሴፍ። ያደመጣችሁ ነው። እመቤታችን ማርያም አለ ለኛ የተገለጠችው የወልድና የልደቱ ምስጢራት በውስጧ እንደተሰወሩ እንደታተመ ደብዳቤ ሆና ነው። እንደምን አይነት ደብዳቤ? አካሏን እንደ ንጹህ ብራና ቀረበች። አካላዊ ቃልም ስለራሱ እውነተኛ ማንነት ባህሪውን በስጋ ጻፈ። እናም እንዳልነው ወልድ ያ ቃል ሲሆን ይቅርታ ለዓለም ሁሉ የተላከባት መጽሐፍ ግን ድንግል ማርያም ናት። በጣም አይገርምም? እርሷ ይህን ደብዳቤ ሆነችው ከተጻፈች በኋላ ስለታተመች ሳይሆን መለኮት አስቀድሞ አተማት፣ ከዚያም ጻፈባት። የተነበበችው ሳትከፈት ነው። ምን ሳትል ነው? የሚገርም ነው። ምክንያቱም አብ አዲስና ጅግሩም የሆነ ምስጢር በእርሷ ገልጧል። ታትማ ተዘግታ ተጠብቃ ወደ ኖረችው በመግባት አካላዊ ቃል በእርሷ አደረ። የድንግልናዋ ማህተም በአካሏ ነበረ ይላል። ክብር ለዚህች እናት። ቃሉ ኢየሱስ ነው። መጽሐፉ ማናት? መጽሐፏ ማናት? መጽሐፏን ደግሞ ጭንቅ የሆነበት ለመረዳት ግራ የገባው ንጹህ ጻድቁ አባት ማን ነው? ዮሴፍ። እስቲ በሉ ደግሞ ስለታተመ መጽሐፍ አጭር ቃል ነገራችሁ ትምህርቴን ላብቃ። አልፋ እግዚአብሔር ከሁላችን ጋር ይሁን። ሁለት የታተሙ መጥፎ ደብዳቤዎች አሉ በመጽሐፍ ቅዱስ ላይ። አንደኛው ዳዊት የኦሪዮንን ሚስት ተመኝቶ ሁለተኛ ሳሙኤል 11:15 ላይ ባሏ ኦሪዮ የሚሞትበትን ለኢዮአብ ሰጥቶ ያስገደለውበት ሞት የተጻፈበት የክፋት ደብዳቤ አንደኛው ነው። ሁለተኛው ደግሞ አክዓብና ንግስቲቱ ኤልዛቤል ማንን ለመግደል ናቡቴ የሚገደልበትን የክፋትን ደብዳቤ አሽገው ሰጥተዋል። በሁለቱ ደብዳቤዎች ውስጥ የተጻፈው ሕይወት ነው ሞት ነው? አረ መልሱ። ግፍ ነው ወይስ መልካም ነገር ነው? ድንግል ማርያም ግን አረጋዊ ዮሴፍ የጠበቃት ድንግል ማርያም ግን የምን ደብዳቤ ሆና ተገለጠች? የሰላም። እስቲ በሉ የሰላም፣ የፍቅር፣ የይቅርታ ደብዳቤ ሆና ስትገለጥ ሰላሙን የሰጠ ደግሞ ከሷ የተወለደው ወሃቤ ሰላም ክርስቶስ ነው ማለት ነው። ዮሴፍ ደግሞ የዛ ሰላም ተካፋይ ሆኖ ተገልጧልና በጣም በሚገርም መልኩ ሊቁ የአብ ምስጢር የተጻፈባት ደብዳቤ እርሷ ናት ይላል። የአብ ምስጢር በሉ እስቲ የተጻፈባት ደብዳቤ እርሷ ናት። ያቺ ደብዳቤ ምንድናት? የታተመች ናት አይደለ? የታሸገች ናት። በቃ ድንግል ማርያም ማህተመ ድንግልናዋ የማይለወጥ ዘላለማዊት ድንግል ናት። እስቲ በሶስት ምሳሌ ላስረዳችሁ እናንተ በሚገባችሁ ቀለል ባለ ለምሳሌ እኔ እናንተ ፊት ብቆም ወይም እናንተ እኔ ፊት ብትቆሙ የኔን መልክ ምናችሁ ውስጥ አየዋለሁ? አይናችሁ ብሌን ውስጥ። አይናችሁ ግን ፈሷል? በጣም ጥሩ። እሺ ሌላ ሴቶች በተለይ ደግሞ ጧት ተነስታችሁ መጀመሪያ ጓደኛችሁ ሰላም ትላላችሁ መስታወታችሁ አይደለ? ሴቶች ውበት ስለተሰጣቸው ቢያዩ አይገረሙ። የወንድ ነው መስታወት ላይ ወንድ ለውበት አልተመጣ አይደል? እና ፊታችሁ መስታወት ውስጥ ያላችሁ መስታወቱ ተሰንጥቋል? አረ ነገሩ ፀሐይ ጧት በመስታወት ውስጥ ትገባለች። መስታወቱ ተዘግቷል፣ ተሰንጥቋል። አራተኛ ላብ ከግንባራችን ይፈሳል፣ ግንባራችን ተተርትሯል። እነዚህ እንኳን ይላል ግዙፍ ሲሆኑ የርቀትን ስራ ይሰራሉ። ረቂቅ ዘምረቂቅ የሆነውም ጌታ የታተመች መጽሐፍ ድንግልናትና አካላዊ ቃል ማህተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ ተወለደ። ደብዳቤዋን የጠበቀ አረጋዊው ዮሴፍ ነው የደብዳቤዋ ተቀባይ። ስለዚህ ያሬድ እንዲህ ይላል። በጣም እንደው ሳነብ ደንቆኝ ትላንት ያሬድን ድርሰት ለማንበብ ሞከርኩኝ እና እንዲህ የሚል አገኘው። ፀሐይ ዘሙጣያ ከዋክብት መላትያ ወር ታይተገሪያ ዮሴፍ አይመራ ከመእሙ ለዘፈጠራ ገሊላ ታፈቅራ ናዝሬት ታከብራ። የሰማይ ስርዓት ምድር ላይ ተሰራ። ምን ላይ ተሰራ? ቤተልሔም ሰማይን መሰለች አለ።
በሰማይ ምን አለ? ፀሐይ እስቲበሉ ጨረቃ ከዋክብት። እንደ ፀሐይ ማን ሆነ? ኧረ ተናገሩ። ኢየሱስ ክርስቶስ ፀሐያችሁ። እንደ ጨረቃስ? ሙሉ ጨረቃ ድንግል ማርያም ናት። አንድ ቀን እስቲ መጥቼ ስለ ጨረቃና ስለ እመቤታችን ላስተምራችሁ እችላለሁ። ንጽጽር አላቸውና ያቺ ሙሉ እንደሆነች ማኅተመ ድንግልናው ያልጎደለሽ ማን መጣች? እመቤታችን። እንደ ከዋክብት ደግሞ ማን ተገኙ? መላእክት ሲበሉ አሁን ልብ አድርጋችሁ ተመልከቱ። ቤተልሔም ውስጥ ዳርና ዳር ምን አለ? አህያ በሉ እስቲ። ሌላስ? ላም። ዮሴፍ ስንተኛ? 3 ቆይሽ። ላም 1 በሉ ቁጠሩ። አህያ፣ ዮሴፍ፣ ሰሎሜ በድምሩ ስንት ሆኑ? 4 ሆኑ። እና አባ ጊዮርጊስ ሲያደንቅ ምን ይላል? እኔ ያለ የከብቶቹን በረት አለ እንደው የጽርሐ አርያም ይመስለኛል በሰማይ በዙፋኑ ዙሪያ 40 እንስሳ እንዳሉ ቤተልሔምንም ስመለከት አለ ዮሴፍን አየዋለሁ፣ ሰሎሜን ዳር ሆና አያታለሁ፣ አህያውን እመለከታለሁ፣ ላሙን እመለከታለሁ። ስንት ነገር! አይ ዮሴፍ ከኪሩብ አንዱ ነው። በረከቱ ይደርብን። ስለዚህ በከተማችን በአዲስ አበባ ዮሴፍ የመጀመሪያው ነው አይደል? ከዚህ በላይ እቺን ሰምቼ አላውቅምና ስለዚህ የሕይወት ዛፍ ጠባቂ ነው ማለት ነው። እዚህ ቦታ ያለ ማን ጠባቂ? የሕይወት ዛፍ በሉስቲ ጠባቂ። የተቀደሰችውን የታተመችውን መጽሐፍ በአደራ የተቀበለ ታማኝ በጎ መልካም አገልጋይ ማን ነው? ቅዱስ ዮሴፍ። በረከቱ ይደረብን። ስለዚህ እኔም ዛሬ በተቀደሰው ደብረ ገሊላ አለ ነብረ ናዝሬት ታፈቅራ ገሊላ ታከብራ ነውና ደብረ ናዝሬት መጥቼ ለማገልገል በመብቃቴ ደስ ይለኛል። እንደውም የኔ መምህር ድሮ እዚሁ ቅርብ ነበሩ። ሊቃውንት ታፈሰ መጻሕፍተ ሊቃውንት ተቡሻሪ ያስተማሩኝ ዘመዴ ነበሩ። እዚህ እናንተ አጥቢያ ነበሩ እየመጡ ያስቀድሱ ነበር አይደል? አውቃቸዋለሁ። አሁን በሕይወተ ሥጋ የሉምና በረከታቸው እንግዲህ ደርብን። እዚህ ስመጣ እሳቸው ማንሳት ማሰብ ግድ ስለሆነ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ ዮሴፍ በረከት ይደርብን። ወስብሐት ለእግዚአብሔር።